ሰላም ውድ አድማጮቻችን የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ በሳምንቱ እንደ ትልቁ ጨዋታ የሚታየው ማንቸስተር ዩናይትድ እና አስቶን ቪላን የሚያገናኘው ጨዋታ ነው። ደረጃ ሰንጠረዡ ላይ ሶስተኛና እንዲሁም ደግሞ ስድስተኛ የሚገናኙበት ነው የሚሆነው። አስቶን ቪላ 33 ነጥብ ይዞ ማንቸስተር ዩናይትድ 26 ነጥብ ይዘው የሚያደርጉት ተጠባቂ ጨዋታ ነው። ይህ ጨዋታ ለሁለቱም ቡድኖች የተለየ ትርጉም ይኖረዋል። ሜዳው ቪላ ፓርክ መሆኑን ተከትሎ ዩናይትዶች ከሜዳቸው ውጭ የሚያደርጉት ጨዋታ ነው የሚሆነው። በመጨረሻ ጊዜ ባለፉት ሁለት ጨዋታዎች ዩናይትድ 8 ጎሎችን ማስቆጠር ችለዋል። ቪላ ደግሞ የባለፈው ሳምንት ዌስትሃምን ያሸነፈበት መንገድ በጣም አስደናቂ ነበር። ሁለት ጊዜ ከመመራት ተነስቶ ነው 3-2 ማሸነፍ የቻለው። ቪላ ባለፉት 9 ጨዋታዎች 9ኙን ማሸነፍ ችሏል። በእንግሊዝ ፕሪሚየር ሊግ ካለፉት 11 ጨዋታዎች 10ሩን ማሸነፍ ችሏል። ዩናይትድ ያለፉት 2 ጨዋታዎች ላይ 8 ጎል ያስቆጠረው የማጥቃት ክፍል ቪላን ይፈትናል ተብሎ ይጠበቃል። በዚህኛው ፕሮግራማችን ስለ ቅድመ ጨዋታው ሳይሆን ስለ ሁለቱ ቡድኖች የታክቲካዊ ፍትጊያ የምንነግራችሁ ይሆናል። በተለይ የአማካኝ መስመሩ ላይ ብልጫ መውሰድ ለሁለቱም ቡድኖች የተለየ ትርጉም ይኖረዋል። ምክንያቱም የአማካኝ ብልጫውን የወሰደው ቡድን ጨዋታውን የማሸነፍ እድሉ ሰፊ ነው ተብሎ ይጠበቃል። ዩናይትድ በቅርብ ጊዜ ወደ ቪላ ፓርክ እያቀና ኤሪክ ቴን ሃግም በሩበን አሞሪም ስርም ጥሩ ፐርፎርማንስን ያሳያል። ታዲያ ሌላኛው ፈታኝ ጨዋታ ነው የሚሆነው። ዩናይትዶችም እንግዲህ በሚያሳዝን ሁኔታ በአፍሪካ ሻምፒዮና ወይም ደግሞ በአፍሪካ ዋንጫ ምክንያት 3 ተጫዋቾችን አጥተዋል። ታዲያ ፈተናው አሁን ለሩበን አሞሪም በሚገባ ይጀምራል። ካዝሜሮ አይኖርም። ስለዚህ ጠንካራ ፍክር ነው የሚያደርጉበት ጨዋታ ይሆናል። ውድ አድማጮቻችን የእናንተን የጨዋታ ግምት የውጤት ግምት የምጠብቅ ነው የሚሆነው። ይህ ጨዋታ አንዱ ተጠባቂ የሚያደርገው ሁኔታ ብዬ ማስበው የአስቶን ቪላ በኡናይ ኤመሪ ስር በጣም አስደናቂ ብቃትን ኡናይ ኤመሪ ባይሆን ምን ያደርገዋል የሚያስብል በተለይ በመጀመሪያዎቹ ጨዋታዎች ላይ ጎሎችን ማስቆጠር አቅቷቸው በተለይ የማጥቃት ክፍላቸው ላይ ማለት ነው የተቸገሩበት ነበር። ዩናይትድ ደግሞ እንግዲህ አዲሱ የማጥቃት ክፍል በዩናይትድ ቤት የሚጠበቀው ብሪያን ምቤሞ፣ አማድ ዲያሎ ሁለቱ አይኖሩም። የሁለቱ አለመኖር ተከትሎ የቀኝ መስመሩ ላይ ልናይ የምንችለው ጥምረት አንዱ የሚሆነው የሚጠበቁት ውስጥ አንዱ ዳሎት ወደዛ መመለስ አንዱ አማራጭ ሊሆን ይችላል። ተመላላሹ ቦታ ላይ ማለት ነው ዲያጎ ዳሎትን ወደዛ ቦታ በመውሰድ በቦታው ደግሞ ጥሩ ፐርፎርማንስ የሚያሳየውን በተለይ ኩኛን ወደዛ መውሰድ ወይም ደግሞ ሜሰን ማውንትን የማጥቃት ክፍሉ በሴስኮ ማውንትና ኩኛ እንዲመራ ማድረግ ነው። ሼልሲ ታዳጊው የዩናይትድ ታዳጊ ማለት ነው ቦታውን ተቀይሮም እየገባ ሲጫወት ልናየው የምንችልበት እድል ይኖራል። ሩበን አሞሪም እንግዲህ በኦልድ ትራፎርድ በተደረገው የበርነማውዝ ጨዋታ ላይ 8 ጎሎች የተቆጠሩበት በጣም አስደሳች የነበረ ጨዋታ ዩናይትድ ማሸነፍ የነበረበትን ጨዋታ እንግዲህ በሜዳቸው ነጥብ ጥሎ ነበር። ታዲያ በዛ ጨዋታ ላይ አንዳንድ የሚነሱ ነጥቦች ይኖራሉ። ምክንያቱም ዩናይትድ አሁን ከነችግሩም በሚገርም ሁኔታ በእንግሊዝ ፕሪሚየር ሊግ ካሉ ምርጥ የማጥቃት ክፍል ካላቸው ብዙ ጎል ቆጠሩት ውስጥ አንዱ ነው። ስለዚህ ፓው ቶሬስ የተጎዳበትን የአስቶን ቪላን የመከላከል ክፍል እንግዲህ የቀድሞ የዩናይትድ ተከላካይ የሆነው ማለት ነው ሊንደሎፍ እና እንዲሁም ደግሞ ኢዝሪ ኮንሳ ናቸው የተከላካይ መስመሩ ላይ። ስለዚህ ዩናይትድ ከሴስኮ ማውንትና ኩኛ የሚመራው ማጥቃት ክፍል የሆነ ውጤትን ለማምጣት ይጠበቃል። እዚህ ስብስብ ላይ እንግዲህ ትልቁ በዩናይትድ በኩል ሊነሳ የሚጠበቀው ካዝሜሮን ማን ይተካዋል የሚል ነው። ኡጋርቴ ወይስ ኮቢ ሜኖ አንዱ የሚጠበቅ ይሆናል። ሩበን አሞሪም ግን ባለፉት ጊዜያቶች የአጨዋወት ስታይላቸውን እየቀያየሩ ያሉ ይመስላል። ከ3-4-3 ብቻ የሚመስለው የሩበን አሞሪም አጨዋወት 3-4-2-1 በጨዋታዎች ውስጥ እያየን እንገኛለን። በተለይ ከአጥቂው እኩል አጥቂ ሆኖ ሳይሆን 10 ቁጥሮቹ መለስ ብለው አሁን በመከላከል ላይ በማጥቃት ላይ ለውጦች ያሉ ይመስላል። ለምሳሌ በግራም በቀኝም ሲያጠቁ የተለያየ አይነት ቅርጽን ባለፈው ጨዋታ ላይ አይተናል አይደለም። ለምሳሌ ዳሎት፣ ሾን፣ ኤቨን እና ዮሮ የተከላካይ መስመሩን አማድ የመስመር ተጫዋች እስከሚመስል ድረስ ወደፊት አጥቅቶ ሲጫወት ዩናይትድ የ4-4-2 ቅርጽ የነበረው ፕረስ በሚያደርጉበት ጊዜ ማለት ነው በሚከላከሉበት ጊዜ ደግሞ በሚያጠቁበት ጊዜ ደግሞ ወደ የ3-2-5 የሚመስል በብዙዎቹ ቡድኖች አርሰናልም ሆነ ሌሎች ቡድኖች በሚገባ የሚተገብሩት ነው። ዩናይትድ አንዳንዴ ደግሞ 4-2-4 በጨዋታዎች ውስጥ ታያላችሁና በሚገርም ሁኔታ የሩበን አሞሪም የመከላከል ቅርጽ ከጊዜ ወደ ጊዜ በጨዋታዎች ውስጥ 2-3-4 ፎርሜሽኖችን ይዘው እየመጡ በጨዋታዎች ውስጥ በእያንዳንዱ ሁኔታ መፍትሄ ለመፈለግ ሲሞክሩ ያ እንደ ቡድን ውጤታማ የሚያደርግ ነው የሚሆነው። ነገር ግን ከበርንማውዝ ትንሽ በአቅም ላቅ ያለው የአማካይ መስመሩ ጠንካራ የሆነው በኦናና እንዲሁም ደግሞ ካማራና ቴሌማንስ የሚመራው የአማካይ መስመር ለዩናይትድ በተለይ ለኮቢ ሜኖና ብሩኖ ፈርናንዴዝ ጠንካራ ፈተናን የሚሆን ነው የሚሆነው። ታዲያ እዚህ ጨዋታ ላይ ሜኖ ይሰለፋል ወይ ብለን ከጠየቅን እንግዲህ በአማካይ መስመር ላይ በኔይታ ካዝሜሮና ብሩኖ ፈርናንዴዝ ወደ ሜኖና ብሩኖ ፈርናንዴዝ ሲመጣ የዩናይትድ የመከላከል ቅርጽ ትንሽ ደካማ የሚሆን ነው። ምክንያቱም የተሻለ ማጥቃት የሚችል ቡድን ሊሆን ይችላል። መከላከሉ ላይ ግን ኮቢ ሜኖ በ6 ቁጥር ሚናና በተለይ ከብሩኖ ፈርናንዴዝ ጎን ተሰልፎ ትንሽ ሊያስቸግር ይችላል ብዬ አስባለሁ። አንዱ አማራጭ የሚሆነው ኡጋርቴና ሜኖን አድርጎ ከፊት ብሩኖ ፈርናንዴዝ እንዲሰለፍ ማድረግ ነው። ያ አንዱ አማራጭ ሊሆን ይችላል ብዬ አስባለሁ በተለይ ያለ ካዝሜሮ ከሆነ። ምክንያቱም ኮቢ ሜኖ አንደኛ ሜዳ ብዙ ማካለል ይሄ የዲስትራክቲቭ አይነት ሚና ሲኖርህ ብዙ ሜዳዎችን ማካለል በጨዋታ ውስጥ መሸፈናቸው ኢንተርሴፕሽኖችን ማድረግ ኳሶችን ማቋረጥ
ኳስ በመሰረት ረገድ ዩናይትድ ተጠቃሚ ሊሆን ይችላል። ነገር ግን በአካል ብቃቱ ረገድ በፊዚካል ረገድ ኡጋርቴን ከሜኑ ጋር አንዱ ልንጠብቀው የምንችለው ይመስለኛል በአማካይ መስመር ላይ። ነገር ግን ሜኑና ብሩኖ ፈርናንዴዝ በጨዋታው ላይ በፊዚካል በአካል ብቃት ረገድ የተሻለ ሊሆንባቸው ይችላል። ካማራና ኦናና ሁለቱም ፊዚካሊ ጠንካራ የሆኑ ከነሱ ፊት ቴሌማንስ ያለበት ጠንካራ ፈተና ሊሆን ይችላል ብዬ አስባለሁ። በተቃራኒው ቪላን ስናነሳ በቪላ በዘንድሮ ውጤታማነት ውስጥ ሞርጋን ሮጀርስን አለመጥቀስ የሚቻል አይመስለኝም። ሞርጋን ሮጀርስ አስደናቂ ተጫዋች መሆኑን ከጊዜ ወደ ጊዜ እያሳየን ያለ አስደማሚ ተጫዋች ነው። ሞርጋን ሮጀርስን ስናነሳ ታዲያ መነሳት የሚጠበቅባቸው ነጥቦች አንዱ እንግዲህ የሞርጋን ሮጀርስ ከመስመሮች ተነስቶ የማጥቃት ቅርጹን እንዲያግዝ በተለይ ቪላ በተከላካይ መስመሩ ላይ ኮንሳና ፓው ቶሬስ በነበሩበት ጊዜ ከካማራና ኦናና ጋር ያን ሳጥን ቦክስ ይሰራሉ። የቼልሲን የኤንዞ ማሬስካውን ቼልሲ ሳጥን ቦክስ የሚመስል ኳሱን ፕረስ እንድታረጋቸው ያስገድዷል። ታዲያ ዘለህ ፕረስ በምታረግበት ጊዜ እዛ ትራፕ ውስጥ በምትወድቅበት ጊዜ ቪላ የአማካይ መስመር ተጫዋቾች ሁሉም የመስመር ተጫዋቾች ሳይሆኑ አማካኞች ናቸው። ያ ማለት ነው ካማራ፣ ኦናና፣ ቴሌማንስ እንዲሁም ማጊንና ሮጀርስን ብታያቸው እነዚህ ሁሉ የመስመር ተጫዋቾች ሳይሆኑ ክሊር የአማካይ መስመር ተጫዋቾች ናቸው። ከአማካይ መስመር እየተነሱ ነው ወደ መሀል የሚገቡ። ስለዚህ ቴሌማንስና ማጊን በሚገባ ስፔሱን ማግኘት ይችላሉ በመልሶ ማጥቃት። ትራንዚሽኑ በጣም ፈጣን ነው። ከዛ ውጭ ዲኜና ካሺ ደግሞ ማቲካሽ ማለት ነው ከአጥቂው እኩል መጠው እዚህ ጋር ሲያጠቁ ታገኛቸዋለች። ስለዚህ ዋትኪንስ በሚገባ ድሎች እንዲያገኝ የሚያግዝ ነው። ስለዚህ ዩናይትድ ሁለት አማራጮች ሊኖሩት ይችላሉ ብዬ አስባለሁ። አንደኛ በቪላ ፕረስ ትራፕ አለመደረግ፣ ፕረስ አለማድረግ። አርሰናል ያንን ነው የመረጠው። ወደፊት ሄዳችሁ ተከላካዮቹን ፕረስ ለማድረግ አለመሞከር፣ ወደ አማካይ መስመሩ እንዲመጡ መጠበቅ። ከዛ ሁለተኛው ስራ የሚሆነው ደግሞ ምንድን ነው ብዬ ነው የማስበው ለሞርጋን ሮጀርስ በባለፈው ዴሊትና ሾው እንዳደረጉት ማለት ነው አንድ ሰው መመደብ ይቻላል። ሞርጋን ሮጀርስን ተሯርጧን ዮሮን ከሰጣችሁት ዮሮ ይህንን ኃላፊነት ኤክስኪዩት እንዲያደርግ ማድረግ የሚቻል ነው የሚሆነው። ያ ወደ መሀል የሚመጣውን የሞርጋን ሮጀርስ ሩጫዎችን በሚገባ ማቆም እንዲቻል የሚሆን ነው። አርሰናል የተፈተነበት በቪላ በተጫዋቾች ቅያሬ ነው። ስለዚህ ዩናይትድ በጨዋታው ውስጥ ከመጨረሻው ደቂቃ ድረስ መቆየት ያስፈልጋል። ቪላ የጨዋታው መጨረሻ ድረስ በሚገባ መሞከር የሚፈልግ ቡድን ነው። እዚህ ሁኔታ ላይ ደግሞ በቅያሪ ማለንንና ቡንዲያን ለማንሳት ፉግነት የሚሆን ይመስለኛል። ማለን ቀይሮ የገባ በጣም አስገራሚ የሆነ የማጥቃት ክፍልን እያሳየን ይገኛል። ሌላኛው ተጫዋች የሚሆነው ቡንዲያ ነው። ቡንዲያ በጣም አስገራሚ የሆነ ነው። አንደኛ ቡንዲያ ብዙ ጊዜ ሲያስገባው እንዴት ነው የሚያደርጉት? ኡናይ ኤምሬ ወደ ኋላ ተከላካይ መስመሩ ላይ ቴሌማንስ እንዲመለስ ይሆናል። ስለዚህ እዚህ ጋር የሚፈጠረው ላይ ሞርጋን ሮጀርስ ይገባል ወደ አማካይ መስመሩ ላይ። ስለዚህ ቡንዲያ መስመሩን ይይዛል። አርሰናል ላይ ያገኘው ስፔስ ላይ ጎል እንዴት እንዳስቆጠረ አይታችኋል። ቶተንሃም ላይ እንዴት ጨዋታውን ተቀይሮ ገብቶ ለውጥ እንዳመጣ ታይቷል። ስለዚህ ጠንካራ ፈተና የሚሆነው አንዱ የቡንዲያ ተቀይሮ መግባት ነው የሚሆነው። ስለዚህ ዩናይትድ አንድ ሬትን ብቻ ሳይሆን ሁለት አይነት ሶስት አይነት ቅርጽን ይዞ መምጣት ከሩበን አሞሪም ይጠበቃል። በኔ እይታ የሩበን አሞሪም የማጥቃት ክፍል አስተማማኝ የሚባል ነው። ቆመ ኳስ ጎሎችን ያስቆጥራል፣ ሹት ማድረግ ይችላል። ስለዚህ አንዱ እንግዲህ ካዝሜሮ አለመኖሩ ትንሽ በጣም በልዩነት መነሳት የሚጠበቅበት ነው። ነገር ግን በተከላካይ መስመሩም ጠንካራ ፈተና ነው የሚሆነው። ኦሊ ዋትኪንስ፣ ሞርጋን ሮጀርስ እንዲሁም ደግሞ ማክጊን ሁለቱም መስመሮች ቢይዝም ኦናናም የቆመ ኳስ ላይ በጣም ረጃጅም ናቸው ቪላዎች። ያንን በሚገባ መከላከል ከዩናይትድ ይጠበቃል። ጠንካራ ፍክር የሚደረግበት ነው የሚሆነው። ዩናይትድ የአማካይ ክፍሉን ብልጫ መውሰድ የሚችል ከሆነ አጠቃላይ ጎልም ማስቆጠር የሚችልበት እድል ይኖራል ብዬ አስባለሁ። እንግዲህ ዶርጉ በግራ መስመር ላይ ተመልሶ ዳሎት ወደ ቀኝ መስመር የሚመለስ ይመስለኛል። ናስር ማዝራዊም ስለሌለ ያለበዛ ግን ታዳጊውን ሼለሲ እድል ይሰጠዋል ወይ? ትንሽ አስቸጋሪ ይሆናል። ከሩበን አሞሪም እንደዚህ አይነት ውሳኔዎችን የማንጠብቅ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።